ፀጉራችሁ በምታበጥሩ ሰዓት የሚያያዝባችሁና የሚነቃቀልባችሁ ከሆነ እንዲሁም ደግሞ የፀጉር ብዛታችሁ ስስ ከሆነ ፀጉራችሁን ለማሳደግ ፎሮፎር የሚያስቸግራችሁ ከሆነ ይሄንን በማንኛውም ሰዓት ይሄን ሄር ስፕሬይ መጠቀም የምትችሉትና በጣም ቆንጆ የሆነ የሄር ስፕሬይ አሰራር ነው ይዤላችሁ የመጣሁት። በጣም ነው የምትወዱት። በጣም የፀጉር ብዛትን ይመልሳል፣ ፀጉርን ያፋፋል። ሰላም ሰላም፣ ውድ እና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ሁሉም ሰላም ነው። ዛሬ ደግሞ እንግዲህ ለፀጉር ይዤላችሁ የመጣሁት ሄር ስፕሬይ ነው ከቁርንፍድና ከአበባ ቅጠል የሰራሁት። ከዛ በፊት ግን መጀመሪያ ፀጉሬን አስይዤው ሳምንት ሆኖታል። በመጀመሪያ ፈሳሽ ቅባት ነው የምቀባው ማለት ነው። ውስጡን በደንብ አድርጌ ፈሳሽ ቅባት ተቀባዋለሁ። በጣም ነው እንትን ያለ ሳምንት እንዳልኳችሁ አስይዤው ነበረ። በዛ ላይ ብዙም አልተመቸኝም። አንዳንዴ ስራ ሲበዛ ምን ሲል ፀጉራችሁን ለመቀባትም ሆነ ለመስራትም አንዳንዴ የማይመች ጊዜ ይኖራልና ለኔ አሁን እሱ አልተመቸኝም። በጣም ነበር ስራ ራሱ የበዛብኝ። አሁን የቁርንፍድና የአበባ ውሃ ከመቀባቴ በፊት ቅባት ቀብቼዋለሁኝ። ብዛት አይደለም። እንደተለመደው ሁለት ቦታ ከፍለውኝና ያው ተከፈለ ተይዞ ስለነበረ ከፍለውኝና በአራት ቦታ መልኩ አበጥረዋለሁኝ ማለት ነው። ለዘለላውን ጭቃ ከተከፈለ ማለት ፀጉሬን ጫፉን ቆርጬው ነበር። ሳምንት አልሆነም ከቆረጥኩት። አሁን አለስልሽው ስለነበረ ፀጉሬን ተቆርጬዋለሁ። እኩል ነው ያው አሁን ስላልተበጠረ እኩል መሆኑ ራሱ አያስታውቅም። አበጠረው ታዩታላችሁ። እኩል የሆነ ፀጉር ነው የሆነው ማለት ነው። ጫፉ ራሱ የሆነ ግማሹ አጭር ግማሹ ረጅም አይደለም። አሁን እንደዚህ ካደረኩኝ በኋላ ለፀጉራችሁ ስታበጥሩ ማለት ነው እንዲህ ተከፈላችሁ በኋላ ይሄንን ሁለት ቦታ ተከፍሉታላችሁ። በጣም ስለተያዘ ወደ አሰራሩ ይዣችሁ ሲሄድ እንግዲህ በቁርንፍድ ነው የቁርንፍድ ሄር ስፕሬይ ነው የምሰራው። እንግዲህ ይሄንን ቁርንፍድ ስትጠቀሙ ፀጉራችሁ ፎሮፎር የሚያስቸግራችሁ ከሆነ የፀጉር ብዛት ለምትፈልጉ ፀጉራችሁ እንዲበዛላችሁና እንዳይነቃቀል ፈጣን የፀጉር እድገት የምትፈልጉ ከሆነ ይሄንን በፈለጋችሁት መልኩ ሰርታችሁ መጠቀም ትችላላችሁ። ለዛሬ እኔ ይዤላችሁ የመጣሁት ከአበባ ጋር ነው የምሰራው ማለት ነው። እዚህ ጋር እንግዲህ የምጠቀመው አንድ የሾርባ ማንኪያ ቁርንፍድ፣ መፍጨትም ትችላላችሁ። እኔ አልፈጨሁትኝም። በመቀጠል ደግሞ መዓዛው በጣም ቆንጆና ደስ የሚል ሽታ እንዲኖረው ደግሞ የአበባ ቅጠል ተጠቅሜያለሁኝ። እናንተ በአበባው ቅጠል ፋንታ የሮዝመሪም ያላችሁን ነገር የምትፈልጉትን በቤታችሁ ማግኘት የምትችሉትን ነገር መጠቀም ትችላላችሁ። እኔ ለዛሬ እጄላችሁ የመጣሁት የአበባ ቅጠልና እንዲሁም ደግሞ የቁርንፍድ ነው። እዚህ ጋር ውሃ በዛ አድርጌ ነው የማደርግበት፣ ምክንያቱም በሚፈላ ሰዓት ስለሚያልቅ ማለት ነው። ውሃ ስትጠቀሙ በደንብ አርጉበት፣ በደንብ አርጉ የቁርንፍዱ ፈልቶ እንዲወጣላችሁ ማለት ነው። አሁን እንግዲህ ቢያንስ እስከ 1 ሰዓት ከዛም በላይ እሳቱን አሳንሼ እሳቱ ላይ እንግዲህ የማቆየው ነው የሚሆነው ማለት ነው። በብዛት ፀጉራችሁን እንደ በማለስለሻ ለስለሽው ስለነበረ ፀጉሬ በጣም ነበር የተነቃቀለብኝ። በዛ ላይ ፀጉሬን አስይዤው ሳምንት ምናምን ስለሆነው ፀጉሬ የመነቃቀል አቅሙን እንዲቀንስልኝ ይሄንን ሄር ስፕሬይ ሰርቼ እንግዲህ ተጠቅም ያለሁኝ። ፀጉራችሁን ንጹህ አርጋችሁ መጠቀም የምትችሉት ታጥባችሁ ሲጨርሱ ራሱ ልክ እንደዚህ ማሳጅ አርጋችሁ ቢያንስ እስከ 15 ደቂቃ ማሳጅ ካረጋችሁ በኋላ በንጹህ ውሃ መለቅለቅ ትችላላችሁ። ካልፈለጋችሁም አለመለቅለቅ ይቻላል ማለት ነው። እንግዲህ ካፈላሁት በኋላ እንግዲህ ይሄን የመሰለ ሆልኛል ማለት ነው። አሁን ይሄንን እንግዲህ መቀባት በሚያመቸኝ እቃ ውስጥ አደርጋለሁኝ።
ይሄንን ሄር ስፕሬ ማለት ነው ከተረፋችሁ ራሱ ከሻምፖ ጋርና ከኮንዲሽነር ጋር ቀላቅላችሁ መጠቀም ትችላላችሁ። ይሄንኛው ብቻ በቂ ነው። ይሄንን በጠርሙስ ያደረጋችሁትን ደግሞ ከቀዘቀዘ በኋላ ፍሪጅ አድርጋችሁ በሻምፖ መልኩ እንዲሁም በኮንዲሽነር ቀላቅላችሁ አቅጥናችሁ መጠቀም እንዲሁም ደግሞ ትሪትመንት የምትሰሩ ከሆነ ከትሪትመንት ቀላቀል ትችላላችሁ ማለት ነው ውዶችዬ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በጣም ምርጥ የሆነ ሄር ስፕሬይ ነው። አሁን እኔ ፀጉሬን ማለት ነው ምን አለ መሰላችሁ እርጥበት ሲያገኝ በጣም ስለሚሰበሰብ፣ ምክንያቱም እንደተለመደው ሁለት ቦታ እንደዚህ ከከፈልኩ በኋላ ግማሹን እጠቀልለዋለሁ ማለት ነው። ለምን እርጥበት ሲያገኝ ፀጉሬ በጣም ነው የሚሰበሰበው። ለዛ እየከፋፈልኩኝ ለየብቻ ማለት ነው ትለዋለሁ ማለት ነው። ቀባዋለሁ የአበባዬንና የቁርንፍዴን ውሃ ስፕሬይ። ይሄንን እንትን ፀጉራችሁ ንጹህ ሆኖ ራሱ እንደ ማፍታቻነት መጠቀም ትችላላችሁ። ምክንያቱም ፀጉራችሁን በጣም ነው እንትን የሚልላችሁ ማለት ነው። የአበባውን ሽታ ደግሞ ልነግራችሁ አልችልም። ይበልጥ ነው ቆንጆ የሚያደርገው ማለት ነው። አሁን እንደዚህ ካደረኩኝ በኋላ ውሃ ስለሆነ በጣም ነው የሚፈሰው ማለት ነው። የሆነ ክሬም ነክ ስላልሆነ ማለት ነው። ቅባት ቀብቼዋለሁ። ከእንትኑ ጋር ከዚህ ከአበባው ጋርና ከቁርንፍዱ ጋር ቅባት ማድረግ ትችላላችሁ። ግን ቅባቱ እንትኑ ከተረፋችሁ የሰራችሁት የአበባው ውሃና የቁርንፍዱ ውሃ እንትን እንዳይልባችሁ እንዳያደፉት ከነቅባቱ ቅባቱን ለፀጉራችሁ ላይ ብቻ ተቀቡት ማለት ነው። አሁን እኔ እንግዲህ ሰራዋለሁ። የአራት ቦታ ነው የምሰራው። አየር ለማግኘት በጣም ቀላል ነው። ፀጉራችሁም ደግሞ ስብስብ እንዳይል ያደርግላችኋል ማለት ነው። ይሄ አሁን እንትን እርጥበት እያገኘ ስለሆነ ፀጉሬ መሰብሰብ እየጀመረ ነው። በዚህ መልኩ እንግዲህ ሁሉንም ሰርቸው ቀብቸው እመለሳለሁ ማለት ነው ዶቼ። አሁን እኔ እንደዚህ ብዙ ጊዜ በማንኛውም ሰዓት መጠቀም የምችሉት ሄር ስፕሬይ ነው። እንግዲህ ያው እኔ ያልኳችሁ ልታጠበው 3 ቀን ሲቀረኝ ብዙ ጊዜ ሄር ስፕሬይ የምጠቀመው ቀደም ብዬ ተነገ ወዲያ ልታጠበው እችላለሁ። ዛሬ ነገ ግን አልችልም፣ ዛሬም አልችልም ማለት ነው። እንደ ፍላጎታችሁ ነው። እኔ የምጠቀመው በዚህ መልኩ ነው ሁሌ ማለት ነው። እንግዲህ ውዶችዬ ሁሉንም ሰርቼ ጨርሻለሁ። አንዱ ብቻ ነው የቀረኝ። በደንብ አድርጌ ውስጡን ግን ማለት ነው በጣም ቀጭን ስለሆነ በጣም ነው እንትን የሚለው ይፈሳል ግን
ጫፍ ይቀረዋል። ግን አምላኬ ሽበት ያወጣው መስሎኝ እንዴት እንደደነገጥኩ። አሁን ይሄ ትንሽ ስለሌለው ያረግልኝ ሰርቼ 3 ቀን ምናምን አቆየዋለሁ ማለት ነው። ከዛ ፈትቼ ኖርማል ታጥበዋለሁ። ከቻልኩ ደግሞ ትሪትመንት እሰራለታለሁ። በጣም አሪፍ እና ቀላል በቤታችሁ ፀጉራችሁ እንደዚህ ምንም አሁን ይሄንን ሰርታችሁት በዚህ መልኩ ፀጉራችሁ ንጹህ ሆኖ ራሱ ብትቀቡት ምንም አይነት እንትን የለውም ቢቆይም ማለት ነው። ግን መርሳት የሌለባችሁ ነገር ዘለላውንም ስሩንም ግን ከመቀባታችሁ በፊት ቅባት ተጠቀሙ። ምክንያቱም እንዳይደርግባችሁ ማለት ነው። ድርቅ ነው የሚለው ቅባት ከሌለው። ይሄን ይመስላል እንግዲህ ሁሉንም ሰርቼዋለሁ፣ ቀብቼዋለሁ። እንዴት እንደሚል ማለት ነው። ፀጉሩ ራሱ ብዙም ያን ያህል አልወጣም፣ ትንሽዬ ነው። ምክንያቱም መጀመሪያም በቅባት ቀብቻ መጥረፍ ስለነበረ ወጥቶታል፣ ግን ብዙም አይደለም ማለት ነውና ይሄን ይመስላል እንግዲህ ውዶችዬ። እንደዚህ ሰርታችሁ ተጠቀሙ። ከኋላም ይሄ ደግሞ ተርፎኛል። ይሄንን ደግሞ ፍሪጅ አድርጋችሁ በፈለጋችሁት ጊዜ መጠቀም ትችላላችሁ፣ ከሻምፖ ጋር ከኮንዲሽነር ጋር ማለት ነው። እንግዲህ ይሄን